ቤተሰብ እንግዲህ ከፍጡር በኋላ ከች ብለናል እና የምትይም እነ ብሩክም እስካሁን አልመጡም። አንዳንድ ቤት ካሉ በኮሜንት ሹክ በሉኝ፣ ተናፍቃቸዋል። ውዶቼ፣ ማሮቼ፣ ፍቅሮቼ የኔ ልጆች ማለት ነው። ባይዘዌ አፍተር ይሄ ማለት ዋን ዴይ ኤጎ ከአንድ ቀን በፊት አላየሁትም ነበር። ገባ ገባ ስለ አዲስ ነገር ካለ ብዬ ማለት ነው። ሀይሚትዬም ቦያንትን በማለት ሲቀጥል ደግሞ ጌም ላይ ሲመጡ ትንሽ በሚባለው ተጋጭተው ነበር። ዝም ብሎ ነገር ሳ በስሱ ያ ደግሞ የለቀቁት ቪዲዮ ጌሙ ላይ ከመምጣቱ በፊት ይመስለኛል አይ ቲንክ እና እያሰብኩ ነው ያለሁት ማለት ነው። እና ጠፉ እና ሀይሚትዬ የምንወዳቸው ወይስ ለእኛ ብለው ነው? እንደዚሁም ጾም ስለሆነ ከሆነ ደስ ይላል። ሪል ይሆን ነው አታ አንድ ቀን ሳይለቀቅ አንድ ቀን ቢለቀቅ ደስ ይለናል። ረመዳኑ እስከሚያልቅ ማለት ነው። እኛም ደግሞ አላህ ጾማችንን ከሚቀበለው ዱዓችንን ከሚቀበለው ያድርገን። ለሁላችንም ዱዓ እናድርግ በሚለው ማለት ነው። ሁሌ ባይለቁም ኢትስ ግሬት ሪሊውን ነው የምነግራችሁ ማለት ነው። እና ግን ተናፍቀዋል፣ እናንተም ተናፍቃችኋል የኔ ልጆች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ፣ ማሮቼ፣ ፍቅሮቼ እንዴት ነው ረመዳን? ረመዳን እና ደስ ይላል። ስራ እንዴት ይዟቸዋል? ስራ እኛ ጋር ታች ነው የሚመገቡት በህብረት ማለት ነው። ከዛም በኋላ ግን ሁሉም በየቤቱ ነው። ብዙም እንትን አይልም። ታችን አይት ልጆት እኔ በአጋጣሚ ላይ ወጥቼ ነው እና ያው እንደኔ አይነቱም ሸቃሎችም አለን ማለት ነው። ደስ ይላል ከተለያየ ዜጋ ጋር ስንገናኝ እና ደስ ይላል። እኔ ደስ ይለኛል ረመዳን ሪሊውን ነው የምነግራችሁ። ሁላችንም ደስ ይለናል። አኪድ ስራም ደግሞ አላህ ብርታትና ጥንካሬ ይስጣችሁ ውዶቼ። ስራ አኪድ ይበዛባችኋል አይኖ። ሲቀጥል ቲክቶክ ላይ የሆነ ታይም ላይ ገባ ስል መዝሙር እንደዚሁም ደግሞ ቁርአን ነበር። ደስ ይላል። ባይዘው አንዳንድ ቤት ብዙም አልገባውም ስልኩ ላይ። ሀይሚትዬ እንግዲህ እንደዚሁ ሳስበው መችለታ የተለቀቀው ቪዲዮ ኮሜንት ላይ እየጻፋችሁልኝ ነው። ጌም ከመግባታቸው በፊት ነው። ከዛም በኋላ ግን ጠፍተዋል። እንግዲህ ያለ ባሉበት ሰላም የሆኑ ባይዘው ድራማቸውን የሚጀምሩ ከሆነ መብታቸው ነው አሁን ላይ ማለት ነው። ሪሊውን ነው። ሀይሚትዬ አስተዋይ ናት፣ ስማርት ነሽ። ለተመልካች ደግሞ ግዴታ ነው ወደ ሰላምን የመሰለ ነገር የለም። አብዞ ደግሞ በዚህ ታይም ላይ ማለት ነው። እና ተናፍቃችኋል። ሀይሚዬና ብሩኬ አላህ ይጠብቃችሁ። እንደዚሁም ደግሞ የጨረቃ ፋሚሊዎች ትለያላችሁ የኔ መልካሞች፣ የምወዳችሁ የማከብራችሁ። ኮሜንታችሁም እኮ ይናፍቀኛል ከምር። ቴንክ ዩ ቬሪ ማች ከምር ነው ውዶቼ ማለት ነው። ታውቃላችሁ ጾም ላይ ሆነናል። በዛ ላይ ደግሞ እኔ እንደነገርኳችሁ ውጪ ይወጣለሁ ሰሞኑን። እንቅልፍም አልተኛም። ፈጅር እየወጣን ነበር ወደ ሀገር ለመሄድ ኢንሻአላህ እንዳላ ፍቃድ ጨርሻለሁ ኢንሻአላህ። እና ያው አለ ወደ ሀገር ስትሄዱ ዕቃ ምናምን የሚባለው ነገር እንደዛ ስትሆኑ ድካም ያው ድምጽሽ ምንድነው እያላችሁኝ ነበር ታግዬ ምናምን ማለት ነውና እንቅልፍ አልተኛም ነበር። ለዛ ነው 4 ቀን ነው ላይክ እና ድምጽ ለዛ ነው ድካም ልበለው። አሁን ግን አልሐምዱሊላህ ሀገሬ ሄጄ ልተኛ ነው። ተኝቼ 1-3 ወር ደግሞ መለሳለሁ ማለት ነው። እና ይሄን ይመስላል። እና ሀይሚትዬ ግን ተናፍቀዋል። ሪሊውን ነው። ሀይሚትዬ እና ብሩኬ ደግሞ በመልካም ነገር በቃ እኛን ኡፍ የምንልበት ነገሮችን ቢይዙልን ደስ ይለኛል። ረቢ ነው የምላችሁ። እንደዚሁ ሀይሚ ብሩክ ስንል 1-2 ዓመት ሆኖናል። አይ ቲንክ ቢያንስ እኔ ቪዲዮ መለቀው ቀን እንኳን ሳይው ከዓመት በላይ ሆኗል እዚህ ቻናል ላይ ራሱ ማለት ነውና ዛሬ ላይ ደግሞ የሆነ መስመር ነገር ቢይዙ በቃ የሆነ ነገር ማለት ነው ውዶቼ። ፕራንኩ እንዳለ ነው። አሁን ለምሳሌ አብርሽ ሩታ ስራ ነው የሚሰሩት። ምንም ያምጡ ምንም ይሁኑ እኔ እያየኋቸው አይደለም። ባይዘዌ ስራ ነው ሀላስ። አብርሽና ሩታ ባልና ሚስቶች ናቸው ሀላስ። ስለዚህ ይሆናል እንዴ ለተመልካችም ለኦዲየንስም እኛም ደግሞ ኦፋይ እንድንል ማለት ነው። የሆነ መስመራቸውን ቢይዙ እኔ ደስ ይለኛል። ድራማውን ይስሩ፣ እየተጨቃጨቁ ይስሩ። አረ ስረገስኳት ረዲ የሚባለው ይስሩ እና አብርሽም እየሰሩ ነው። ግን የሆነ መስመር የያዙ በቃ እንዴ ከምር ሀይሚትዬ ማይ ስዊት የምንወድሽ ማለት ነው ውዶች። ለምሳላችሁ የሆነ ድራማ በተነሳ ሰዓት ሌላ ነገሮች ለምን እኛ ሀይሚንም ብሩክንም እንደ ቤተሰብ ሪዲዮን ነው እንደ ታናሽ እህት እንደ ታናሽ ወንድም መልካም ነገር የምንመኝላቸው። እኔ በበኩሌ ረቢ ነው ብላችሁ ይሄ ለቻናልሽ ምናምን የምትሉት አንዳንዶቹ እነዛ እነ ቡቡ አማርኛ እንኳን አስተካክለው ርዕስ ማይጽፉ እነሱን ተዋቸው። እኛ ለቻናላችን ቢሆን እንለፈልፋለን። ይሄው ዛሬ አንድ ቪዲዮ ሰራን እንዴ ብርቅ ነው እንዴ? ለቻናል ሳይሆን እዚህ ጋር መልካምነት ነው። የሆነ ነገራቸውን ኦፕን ቢያደርጉልን ኢትስ ግሬት። በቃ ሪሊውን ነው በቃ። ከዛም በኋላ
ዱባይ አልሄድም ብትል ብሩኬ ከሴት ጋር ቪዲዮ ቢሰራ ችግር የለውም። እንደ አብርሽ እንደ ሩታ ማለት ነው። በቃ ወደው ነው ፈቅዳለት ነው እንላለን። ዛሬ ላይ ግን እንደዛ እየወደድናቸው 1 ዓመት አልፎናል። 2ኛ ዓመት ግን የሆነ ነገሮችን ቢይዙልን ደስ ይለኛል። እኔ በበኩሌ ለምን የሆነ ነገር ሲጀመር አሁን ሀይሚትዬ ጌም ላይ በጣም ከፍቷታል። ብዙ ኮሜንታተር አስከፍቷታል። ኮሜንት ብሩክም እያነበበ በቃ ወደ ውስጥ ግቢ እያለ ላይክ ኮሜንቶቹን እንኳን ያኔ ጥፋት አለበት አይደለም። እዚህ ጋር ማንበቡ ነው ስድብ ማንበብ ተገቢ እንዳልሆነ ነው። ከዛ ወዲያ ግን ሀይሚዬ በዛው ጠፍታለች። ሁለቱም ምን ይሁኑ አናውቅም። ግን እንደና አብርሽና እንደ ሩታ መስመር ነገር ቢይዙ ምንም ችግር የለውም። ገባችሁ? እና ለተመልካችን ማለት ነው። ለምን እዚህ ጋር እኮ ወዶቼ እኔ እዚህ ቻናል ላይ ስለፈልፍ እናንተ እያዳመጣችሁኝ ላይክ እያረጋችሁ እየከፈላችሁኝ ነው ለኔ ማለት ነው። እየረዳችሁኝ ነው፣ ሰፖርት እያረጋችሁኝ ነው። ስለዚህ መስት ለሚያዳምጠኝ ህዝብ ሪስፔክት መኖር አለብን ነው በቃ የኔ አማርኛ። ቻርጅ ሞልተሻል እንዴ አትሉኝም? እና ሀይሚትዬና ብሩኬ ሁሌም እንወዳቸዋለን እናከብራቸዋለን። ሰው አታስጨንቁ ቶታሊ ማለት ነው። አሁን ደግሞ የመጫነቂያ ጊዜያችን አይደለም። አታስጨንቁ። ብዙ እህቶች በውስጥ የሚያወሩኛል፣ ኮሜንት ይጽፉልኛል። ምንድነው ይሄን እኔ ራሴ አላስታወስኩም። ጌም ላይ የተቀያየሙት ነገሮች አሉ። የተከፋችሁ ነገር ሀይሚ ያለ ትክክል ነው። እኛም ከፍቶናል፣ ግን አልመጣልኝም ቀድመው ቪዲዮ። ከዛም በኋላ ቪዲዮ እንዳልሰሩ ነው። እና አላህ ባሉበት ሰላም ይሆንልን። እንወዳቸዋለን፣ እናከብራቸዋለን። የሆነ መስመር ሲይዙ ደግሞ ሪላክስ እንሆናለን። ማንኛውንም ቢኮራረፉም ድራማም ቢሰሩ ድራማም ቢጀምሩ ይሄን ያክል የሚያጨናንቀን ነገር አይደለም። ዛሬም የሚሰሩት ድራማ ነው። እንደው ዱባይ ቢሄድም ለምን አንድ ቤት ቁጭ ብለው አንድ ላይ እየበሉ እየጠጡ ያለ ነገር ነው ውዶቼ። ስለዚህ ይሄን ያክል ብዙ ራሳችሁን እንትና አትጉዱ። እኛም ደግሞ እንዳንጨነቅ ማለት ነው። ሀይሚና ብሩኬ ደግሞ ለኦዲየንስ ያስቡ እና ይሄን ይመስላል ውዶቼ። እንግዲህ መጥቻለሁ ከርሜ የምወዳችሁ የሀገሬ ልጆች። እንግዲህ ሁላችንም በዱዓ እንታወስ፣ ሀሳባችንን ለአላህ ሱብሓነሁ ወተዓላ ዱዓ እናድርግ። ሊሆን ነው አላህ የጠየቅነውን ሁሉ እንግዲህ ያው ይሰጠናል አልሐምዱሊላህ። ስለዚህ ሁላችሁም በዱዓ ላይ ደግሞ የኦርቶዶክስ ሃይማኖት እምነት ተከታይ ይቅርታ፣ እናንተም ጾም ላይ ናችሁ፣ ዱዓ አድርጉ። ብዙ ጊዜ ያው እችን 1 ወር መጠንቀቅ አለብን። ሀይሚና ብሩኬ ሰላም ናቸው፣ ፋይን ናቸው። እንወዳቸዋለን፣ እናከብራቸዋለን። ለእነሱም ዱዓ እናደርግላቸዋለን ኢንሻአላህ። ለእነሱ ብቻ ሳይሆን ለብዙ እህቶቼ ማለት ነው። በፍቅር ውስጥ እንደዚህ ውዝብርብ ሰውን የሚያደርጉ እነሱም ዝውርውር ይበሉባቸው እና እንደዛ ነው ወዶቼ። ሁሌም ወዳቸዋለሁ፣ አከብራቸዋለሁ። አላህ ባላችሁበት ይጠብቃችሁ። ቢግ ሪስፔክት ነው ያለኝ ኢንሻአላህ። እንግዲህ ተነፋፍቃቸዋል። ያው እንዳልኳቸው ወደ ሀገር ቤት ልሄድ ስለሆነ ነው። ሀገር ቤት ለዛ ነው ፈላይ ላደርግላችሁ ነው በስንት ጊዜ ማለት ነውና አላህ ባላችሁበት ይጠብቃችሁ። ሰብስክራይብ ላይክ ለምታደርጉኝ፣ ለምታበረታቱኝ፣ ኮሜንት ለምጽፉልኝ እጅጉን ከልብ አመሰግናለሁ። አላህ ስራ ያግዛችሁ፣ ብርታት ይስጣችሁ።